ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሐሙሱ ለታኅሣሥ በዛቲ ዕለት አይረፈ ቅዱስ ጎርጎርዮስ ሊቀ ጳጳሳት ዘአርመንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሡን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉሥ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚህ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበር። አንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእሷ ምክንያት ደናግሎችን ገደላቸው። የእሊህ ደናግልም ስጋቸው በተራራ ላይ እንደወደቀ ነበር። ንጉሡም ስለ ገደላቸው ደናግል ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖቹ ለመኑት፣ እንዲህም አሉት፦ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህን ሐዘን ይወገድልሃል። በዚያንም ጊዜ አውሬ ለማዳን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መቅደስ ሰዎች በብዙዎቹ ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያንም ጊዜ ወደ ጉድጓዱ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓዱ ውስጥ ገመዶቹን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ። ስበው አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኟቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህ በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ተመልሰሃልን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። ሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮና መልኩ እንደ ቀድሞው ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዢ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህም በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ሥርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆንን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያ ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህም በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞቹን ላኩ አላቸው። በዚያንም ጊዜ ከእርሱ ጋር ወደ ንጉሡ አኖሬዎስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሳቱን ሰምተው ደስ አላቸው። ከዚህም በኋላ ሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያም ንጉሥ ወደ ድርጣድስ በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ
በመምጣቱ ደስ ተሰኘበት። እርሱም የአርማንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጎርጎርዮስ ለታገሰ ስቃየ በሌሊት ቁረ ወበመዓልት ዋዕየ አመታተ አሰርተ ወሐመስተ ውስተ ግብ ተወድየ ወሰላም ለአረጊት ዘተልእከቶ ሰናየ እንዘ ትውየግር ሎቱ በህቡ ሲሳየ። በዚችም ዕለት የሉቃስ ዘአምድ የአባ ይምላህ ባሕርን በአስፉ የተሻገረው የአባ ኤዎስጣቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሉቃስ ዘጻመ ጻማ በልብሰ ሐጺን ይትጋደል ወይትቃተል ምስለ መስቴማ መዋዕለ ጾሙ ሰዱስ እስከ ይትፌጸማ ለርቅት ከርሱ እንዘ ይሰርጽ አቅማ በዕለተ ሰንበት ይሴሰይ አሃደ ጳኩሴማ። ሰላም ለከ ይምላህ መዝገበ ረድኤት ወንጹህ ውስተ ቤተ ትፍሥሕት አብአኒ በስነ ጽድቅከ ብሩህ እምናሃጣን ለከማየ በጊዜ ሀተታ ወፍትህ አምሳለ ፈለግ ብዙህ አመይደም ምጽላህ ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ቂርቆስ ሰማዕቱ ለክርስቶስ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና አማላጅነቱ ይደርብንና ቅዱስ ቂርቆስ ያደረገው ተአምር ይህ ነው። አባቶችና ወንድሞቼ ሆይ ጻና በተባለ ቦታ ይኸውም ጣና ነው፣ ሰማዕቱ ቅዱስ ቂርቆስ ያደረገውን እነግራችኋለን። ዘወትር የቅዱስ ቂርቆስን ቤተ ክርስቲያን የሚያገለግል ሰው ኤልያስ የተባለ አንድ መነኩሴ በጣና ደሴት ነበር። ስሙ ፈርሽ ማህሌ የተባለ እስላማዊ ለሆነ ለአዳል ንጉሥ ለግራኝ የጦር አበጋዝ ነበር። ግራኝ እንዳዘዘው ቤቱን ያቃጥል ዘንድ ከ700 ሰራዊት ጋር በታንኳ ሆኖ ከባህሩ ዳር በደረሰ ጊዜ ይህ መነኩሴ ከሩቅ ተመልክቶ ደነገጠ። እየቸኮለ ወደ ቤተ ክርስቲያን ገብቶ እያለቀሰ በትምህርተ መስቀል እጆቹን ዘርግቶ ጸለየ። ለእግዚአብሔር የተለየ ሆይ እንዲህ አታድርግ፣ ይህ እስላም ቤተ ክርስቲያን ሊያጠፋ እንደመጣ ተመልከት። ቤትህን በእሳት እንዲያቃጥልም አትፍቀድለት። አቤቱ አምላክህ በሰጠ ስልጣን የጸሎት ኃይል ግለጥ። የቤተ ክርስቲያን አገልጋዮችም አይፈሩ፣ አሕዛብን በእግዚአብሔር ስም ላይ አይገዳደሩ አለ። ይህንን ተናግሮም 2 ቀን ሆኖት ነበርና ምግብ ይቀምስ ዘንድ ወደ በዓቱ ገባ። ከዚህም በኋላ ጎልማሳው ቂርቆስ በረቂቅ ፈረስ ላይ ተቀምጦ መጣ። ከእርሱ ጋርም ከሰማዕታቱ አለቃ ከጊዮርጊስ ጋር መጡ። መነኩሴውም ወደ በዓት ገባ። በዚህ ከሃዲ ላይም በአምላክ ኃይል ተአምሬን እንዲህ አሳይሃለሁ አለው። ያን ጊዜም ሕፃኑ ቂርቆስ በንጉሥ ፊት በግልጽ እንደሚዋጋ ወታደር ከሃዲውን ተዋጋው። በአምላኩ ኃይልም ሙሴ ፈርዖንን እንደጣለው ድል አድርጎ በባህር አሰጠመው። መነኩሴውም ኤልያስና ከእርሱ ጋር የነበሩትንም እግዚአብሔርን ማመሰገኑት እያሸበሸውም ዘመሩ። ፍጹም የተወደደ ጸሎቱ በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የሰማዕቱ የቅዱስ ቂርቆስ ረድኤትና በረከት አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን አሜን። ኦ ማርያም በእንተዝ ናፈቅረኪ ወነአብየኪ እስመ ወለኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት። አባ ሕርያቆስ የሚባል ጻድቅ ቅዱስ እመቤታችን የገባችው ነገረ ድነት የገባው የክርስቶስ ጉዳይ የገባው የመስቀሉ ጉዳይ የገባው ነፍሱን ስጋውን ለነፍሱ ያንበረከተ ነፍሱን በፈጣሪ ያስማረከ የዚህ ዓለምን ጣጣና ፈንጣጣ ዝክምቱን ሁሉ አራግፎ የጣለ በምድር እየኖረ ሰማያዊ የሆነ እመቤታችንን እስከ ማነጋገር እስከ ማየት ድረስ የበቃ ጻድቅ ነበረ። አባ ሕርያቆስ ይባላል። ምዕመናን የዛሬ 1600 ዓመት ገደማ የነበረ የተዋሕዶ ሊቅ ጻድቅና ቅዱስ ነው እና ቅዱስ እመቤታችን ባመሰገነበት መጽሐፉ ላይ ቅድም የነገርኳችሁን አለ። ኦ ማርያም በእንተዝ
ናፈቅረኪ ወነአበየኪ ማርያም ወይ ድንግል ሆይ እንወድሻለን፣ እናከብርሻለን፣ ከፍ ከፍም እናደርግሻለን። ምክንያት መቼም ሰው ምዕመናን ለመወደድም ሆነ ለመጠላት፣ ለመክበርም ሆነ ለመዋረድ፣ ለመቅረብም ሆነ ለመራቅ አባ ሕርያቆስ እመቤታችንን ለምን ወደድናት? ለምን አከበርናት? በውዳሴዋ በቅዳሴዋ ለምን አመሰገናት? ማለት ስንቆም፣ ሰዓታት ስንቆም፣ ቅዳሴ ስንቀድስ፣ መጽሐፍ ስንተረጉም፣ ቅኔ ስንቀኝ፣ በእንቅስቃሴያችን ሁሉ በምስጋናችን መካከል እንደ ጨው ጣል እያደረግን ምስጋናችን የምናጣፍጥባት፣ ንግግራችን የምንቀምምባት፣ ምድርና ሰማይ የተገናኘባት፣ በጨለማውና በብርሃኑ ዓለም ድልድይ የሆነች ሔዋን በሙሉ ዓለም ተፈጥራ ወደ ጎደሎ ዓለም እንዳመጣችን ሁሉ በጎደሎ ዓለም የተፈጠረችው ድንግል ማርያም ሞልታ ተገኝታ ራሷን ተቆጣጥራ ያለኝ ይበቃኛል ብላ ከውዳሴ ከንቱ ርቃ ያልባከነ ጊዜ፣ ያልባከነ አካል፣ ያልባከነ ዘመን የነበራት እመቤታችንን ለምን ወደድናት? ለምን አከበርናት? ለሚለው አባ ሕርያቆስ እጥር ምጥን ስብስብ አድርጎ ነገረን። ምን አለ? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየት ዘበአማን። ማርያም ሆይ እንወድሻለን፣ ወደንሻል፣ እናከብርሻለን፣ አክብረንሻል፣ ከፍ ከፍ እናደርግሻለን፣ ከፍ ከፍም አድርገንሻል። ምክንያት ተብለን ከተጠየቅን ይላል ሊቁ፣ ምክንያት ብሎ የሚጠይቅ ካለ እውነተኛውን የሕይወት መጠጥ እውነተኛውን የሕይወት ምግብ አስገኝተሽልናልና እንወድሻለን አለ። ደግመን ደጋግመን እንደተናገርነው አይናማዎቹ የተዋሕዶ ሊቃውንትም እንደነገሩን በነገረ ድኅነት የማይተካ ቦታ የማይተካ ሚና ያላት እመቤታችን ናት። እግዚአብሔር ሰውን ለማዳን ሲወስን በነገረ ድኅነት ውስጥ አስተዋጽኦ ያደረጉ ፍጥረታት አሉ። መላእክት አስተዋጽኦ አድርገዋል። ቅድም ወጣቶቹ ሲሉ እንደነበረው ገብርኤል መልአክ መጣ ወዜናዋ፣ መልአኩ ቅዱስ ገብርኤል የምስራቹን ይዞ ኢየሱስ ክርስቶስን ተወልጃለሽ ብሎ የምስራቹን በማምጣት መላእክትን ወክሎ የድርሻውን ተወጥቷል። እመቤታችን ደግሞ ፍጡራንን ወክላ መትሕተ ፈጣሪ መልዕልተ ፍጡራን የሰው ልጅ ከሚማቀቅበት ጨለማ ከሚማቀቅበት መከራ ከእግዚአብሔር ርቆ በሰይጣን ተረግጦ ገነትን ያህል ቦታ አጥቶ እግዚአብሔር ከመሰለ ጌታ ርቆ ከሚኖርበት እንዲወጣ ፍጡራንን ወክላ የሰው ዘርን በጠቅላላ ወክላ በቅታ ተመርጣ በተመረጠችበት ጸንታ ተገኝታ ዓይኗን፣ ጆሮዋን፣ እጇን፣ እግሯን፣ ልቧን በጥቅሉ ከራስ ፀጉሯ እስከ ግርጥፏ ድረስ በድንግልና በንጽህና ጠብቃ ለእግዚአብሔር አሰራር ምቹ ሁና። መቼም እኛ ምዕመናን ቅዱሳን የምንላቸው ጻድቃን የምንላቸው ለእግዚአብሔር አሰራር ምቹ የሆኑትን ነው። ውጡ ሲላቸው የሚወጡ፣ ግቡ ሲላቸው የሚወጡ። አብርሃም ከሀገር ውጣ ከዘመዶች ተለይ ሲለው አርጅቻለሁ 75 ዓመቴ ነው ሬሳ አላርቅም አላለም። ለእግዚአብሔር አሰራር ምቹ የሆነ አካል ያለው ሰው በቤተ ክርስቲያናችን ቅዱስ ይባላል፣ ጻድቅ ይባላል። እመቤታችን ለእግዚአብሔር አሰራር ምቹ ነበረች፣ ታዛዥ ነበረች። ሔዋን አመፀኛዋን ሔዋን የካሰችን መካሻችን ድንግል ማርያም ናት እና አባ ሕርያቆስ ለምን ወደድናት ከተባለ የሕይወት ውሃን አስገኘችልን። በጥም በነፍስ ውሃ ጥም ተቃጥለን ለነበርነው የነፍሳችን ውሃ ጥም የሚቆርጠው ክርስቶስን አመጣችልን። በነፍስ ረሃብ ተሰቃይተን ለነበርነው ሥጋዬን ብሉ ብሎ የነፍሳችንን ረሃብ የሚቆርጠውን የሕይወት መድኃኒት ክርስቶስን አስገኘችልን አለ። ስለዚህ ኦርቶዶክሳውያን የተዋሕዶ ልጆች ለእመቤታችን የሰጠነው ቦታ ቅድም እንዳልኩት በማህሌቱ፣ በሰዓታቱ፣ በውዳሴው፣ በቅዳሴው፣ በትርጓሜው፣ በቅኔው፣ በማንኛውም አገልግሎታችን በየመካከሉ እንደ ጨው ጣል እያደረግን የምንቀምምባት ድንግል ማርያም
በነገረ ድህነት የማይተካ ቦታ ስላላት ነው። እንግዲህ ይህንን ካልን ዘንድ እመቤታችን በምድር ላይ የኖረችው 64 ዓመት ነው። ምዕመናን ደህና አደራችሁ። ስንት ዓመት ነው? ስንት ዓመት ነው? 64 ዓመት ነው የቆየችው እመቤታችን። አጠቃላይ መንፈስ ቅዱስ አቀባ እንከርሰ እማ ከእናቷ ማኅፀን ጀምሮ ጥበቃ ሲደረግላት ነበር። ታላቁ ሊቅ ዮሐንስ አፈወርቅ እንኳን እመቤታችን ድንግል ማርያምን አብርሃምን፣ ይስሐቅን፣ ያዕቆብን የመረጠው እስራኤልን የመረጠው ኢየሩሳሌምን የመረጠው የተለየ ቦታ የተለየ ሰው ስለሚፈልግ ስለሚያዳላ አይደለም። ለአዲስ ኪዳን ዝግጅት እየተደረገ ነው። እመቤታችን ሐረገ ትውልዷ ሲቆጠር አብርሃም ይስሐቅ ዘንድ ይደርሳል፣ ያዕቆብ ዘንድ ይደርሳል። ይሄን ደግሞ ለምን ፈለገው እግዚአብሔር? አዲስ ኪዳን ላይ ሰውን ለማዳን ሰውን ለመለወጥ ጨለማውን ለመጥፈር ሞትን ለመሻር የተለያየውን ከፈጣሪ የተለያየውን የሰው ልጅ ከፈጣሪው ጋር ለማገናኘት ነው ሊቁ ዮሐንስ አፈወርቅ። ስለዚህ እመቤታችን የተወለደችው በስዕለት ነው። የተጸነሰችው በብስራተ መልአክ ነው። በፈቃደ አምላክ ነው። እናቷ ሐና አባቷ ኢያቄም ይባላሉ። እነሱ ልጅ ከወለድን አሉ ልጅ ከወለድን ለቤተ እግዚአብሔር አገልጋይ እንዲሆን እናደርጋለን ብለው በተሳሉት መሰረት እመቤታችንን በ3 ዓመቷ አምጥተው ለሊቀ ካህናቱ ለዘካርያስ ወለቤተ መቅደስ አስረክቧል። እነሱ እግዚአብሔር እንደሚወለድ ይቺ ድክ የምትል ሕፃን ልጅ ገና ጡት ያልጠገበች ገና የቤተሰቦቿን ፍቅር ያበጣላት እናቷ ስማ ያልጠገበቻት አባቷ አይቶ ያልጠገባት በ3 ዓመቷ ለቤተ መቅደስ የተሰጠችው ትንሽዬ ሕፃን የዓለም ፈጣሪ እናት እንደምትሆን ሰማይና ምድር የማይወስኑት ሰማይ ዙፋኔ ምድር የእግሬ መረገጫ ነው፣ በወጀብ በአውሎ ነፋስ ውስጥ መንገድ ያለው የተባለ የጌቶቹ ጌታ የነገስታቱ ንጉሥ የምድርና የሰማይ ፈጣሪ በዚች ብላቴና በዚች ሕፃን ማኅፀን እንደሚወሰን ያወቁት ነገር የለም። እግዚአብሔር ግን ያውቃል። ስለዚህ እግዚአብሔር ጥበቃ እንክብካቤ እያደረገ ነበር ማለት ነው። ስለዚህ እመቤታችንን ወስደው ለቤተ መቅደስ አስረከቡ። እንደምታውቁት የ3 ዓመት ሕፃን ናት። ተንከባካቢ ያስፈልጋል፣ ጠባቂ ያስፈልጋል። ወደ እግዚአብሔር አመለከቱ። እግዚአብሔር ካህናቱ ሽማግሌዎቹ ተሰብስበው ተማከሩ። ምን እናድርጋሉ? ወዲያው እነሱ ሲወያዩ የጉዳዩ ባለቤት ራሱ እግዚአብሔር ነውና እናቱን እያዘጋጀ ነውና ወዲያው ፋኑኤል የተባለው መልአክ ህብስት ሰማያዊ ጽዋ ሰማያዊ ሰማያዊ ምግብ ሰማያዊ መጠጥ ይዞ መጣ። ምዕመናን 40 ዘመን ለእስራኤል መና ያወረደ እግዚአብሔር 40 ዘመን ውሃ ካለት እያፈለቀ ያጠጣ እግዚአብሔር ለሶምሶን ከአህያ መንጋጋ ውሃ ያፈለቀ እግዚአብሔር እነ ዳንኤል የአንበሳውን አፍ የዘጋ እግዚአብሔር የኤርትራን ባህር በብትር የከፈለ እግዚአብሔር የኢያሪኮን ግንብ በጩኸት በዝማሬ ያፈረሰ እግዚአብሔር የመጠጣትን ስሜት ከነውሃው የመብላትን ስሜት ከነምግቡ የሚተነፍስ ሳምባ ከነንጹህ አየር የፈጠረ እግዚአብሔር ለእናቱ ምግብ ይቸግረዋል ተብሎ አይታሰብም። ምዕመናን ይገሙ። ስለዚህ አሁን መልአኩ ምግቧን ይዞ መጣ፣ መጠጧን ይዞ መጣ። ትልቁ ጥያቄ ምግቧ፣ ትልቁ ጥያቄ መጠጧ ነበርና የምግቧ ነገር ከተያዘልን ቤተ መቅደስ ትኑር ብለው ወሰኑ። የውሳኔ ባለቤት ማን ነው ብያቸዋለሁ። አጠቃላይ ጥበቃ እያደረገ ያለው ማን ነው ብያቸዋለሁ። መልአኩን የላከ ማን ነው? ምግቧን የላከላት ማን ነው? ለኛ አባታችን ለሷ ልጇ፣ ለኛ ፈጣሪያችን የሷ ልጇ ነው። ገና ሳይወለድ ለእናቱ ምግብ ያዘጋጀ እናቱን የሚንከባከብ ሕፃን ማለት ነው። እንግዲህ በኋላ ልጇ ሆነና እሷ የ3 ዓመት ሕፃን ሆና እንደመገባት አሁን ደግሞ እሱ ገና ሕፃን ሆኖ ጡቶቿን ይዞ ወተት ጠባ። እጭኗ ላይ ቁጭ አድርጋ እግዚአብሔር በእጇ ዳሰሰችው፣ በከንፈሯ ሳመችው፣ በጀርባዋ አዘለችው። የመገባትን መገበችው፣ ያጠጣትን አጠጣችው፣ የተንከባከባትን ተንከባከበችው። ምዕመናን ይህን ያደረገ ማን ነው?
ይሄን ያደረገ ማን ነው? እግዚአብሔር ነው። ጠባቂዋ ማን ነው ብያለሁ? መጋቢዋ ማን ነው? እግዚአብሔር። ፈጣሪዋ ነው። በሌላ በኩል ምኗ ነው? ልጇ ነው። ለእናት ምግብ ማቅረብ፣ እናትን መንከባከብ የማን ግዴታ ነው? የልጅ ግዴታ ነው። የድንግል ማርያም ደግሞ ልጇ ማን ነው ብያለሁ? እግዚአብሔር ነው። እስራኤልን 40 ዘመን የመገበው እግዚአብሔር አሁን የእሷ መጋቢ ሆኖ መጣ። ኋላ ደግሞ ከ12 ዓመት በኋላ ደግሞ ይሄ መና ከደመና መና በመላኩ እጅ ልኮ ጽዋ በመላኩ እጅ ልኮ እናቱን የመገበው ክርስቶስ እግዚአብሔር ደግሞ በኋላ በአጭር ቁመት በጠባብ ደረት ተወስኖ ጦቷን ጠባ እንደመገባት መገበችው። ቅድም እንዳልኳችሁ አቅፎ እንደተንከባከባት በመላኩ አማካኝነት አቅፈው ተንከራተተች። 40 አቅፈው ተራበች፣ ተጠማች። ለነገረ ድህነት የድርሻዋን ተወጣች ማለት እና ምእመናን ቤተ መቅደስ መጣች፣ ተረከቧት። ከዛን ጊዜ ጀምሮ 12 ዓመት ሙሉ በቤተ መቅደስ ኖረች። 3 እና 12 ስንት ይሆናል? 15 ይሆናል። በ15ኛ ዓመቷ ደግሞ ያ አሁን መና ይዞ ፋኑኤል ምግቧን ይዞ መጣ፣ መጠጧን ይዞ መጣ። በ15ኛ ዓመቷ ደግሞ ቅዱስ ገብርኤል መጽሐፈ ዜናዋ መጥቶ ያለምን መጠጥ ያለምን ምግብ ትወልጃለሽ አለ። አባ ሕርያቆስ ቅድም ያለው ይሄንን ነው። ማርያም ሆይ እንወድሻለን፣ እናከብርሻለን፣ ምክንያት የሕይወታችን መጠጥ የነፍሳችን ምግብ ከአንቺ ተገኝቶልናልና ብለው ሊቁ አባ ሕርያቆስ ተናገረ። እንግዲህ ምእመናን በነገረ ድህነት እንኳንም እመቤታችን ውሃው አስተዋጽኦ አድርጓል። ያመነ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግሥት ይወርሳል አይወርስም። ስለዚህ ከእግዚአብሔር ለመወለድ የሥላሴ ልጅ ለመባል ውሃ ያስፈልጋል። ዓለም የዳነው በስቅለት ነው። እንጨት ባይኖር ስቅለት አይኖርም ነበር። እንጨቱ አስተዋጽኦ አድርጓል። ስንዴው ወይኑ ባይኖር መቆም አይኖርም ነበረ። ፍጥረታት በሙሉ የየድርሻቸውን አዋጥተዋል። እነ ፀሐይ፣ እነ ጨረቃ፣ እነ ከዋክብት ሁሉ፣ ድንጋዩ፣ ውሃው፣ አፈሩ፣ እንጨቱ ሁሉ በነገረ ድህነት ተረባርቧል። እንኳንም እመቤታችን የቀራንዮው መስቀል እንኳንም እመቤታችን የዮርዳኖስ ውሃ አስተዋጽኦ አድርገዋል። የዚህ ሁሉ የዞረ ድምር ውጤት ነው ነገረ ሥጋዌ ነገረ ድህነት ተብሎ ተዋህዶ ብለን የምናምነው ሃይማኖታችን የዚህ ሁሉ ውጤት ነው። እንግዲህ ምእመናን እንደው ታሪኩን ለመጠቅለል ያህል እንደው ጊዜያችንን ለመቆጠብ ያህል እመቤታችን ቤተ መቅደስ ገባች። መብሏን መጠጧን እግዚአብሔር አዘጋጅቶ በመላኩ በኩል ላከላት። እመቤታችን ትሕትናዋ፣ ፍቅሯ፣ ታማኝነቷ፣ ታዛዥነቷ፣ እሺ ባይነቷ በእውነት እግዚአብሔርን አዝሎ መራብ፣ እግዚአብሔርን አቅፎ መጠማት፣ እግዚአብሔርን ይዞ መንከራተት ትልቅ ፈተና ነው። ዛሬ አንዳንድ ሰዎች አልፎ አልፎ ስላስቀደሱ ገዳማት ሄደው ስለተሳለሙ እንደ ፈተና ይንካን ዝንባችን እሻትበሩን የሚሉ የዋሆች አሉ። እሷ ግን ክርስቶስን አዝላ ተርባለች፣ ክርስቶስን አዝላ ተጠምታለች። እንደዛ ሁሉም እንደምትለው ታብዮ ነፍሴ ለእግዚአብሔር፣ ሰውነቴ ፈጣሪን ታከብረዋለች፣ መንፈስን በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች አለች። በልታ ጠጥታ ተዝናንታ ተደስታ የላመ ጣመ ቀምሳ የሞቀ የደመቀ ለብሳ ቤተ መንግሥት ገብታ በተንደላቀቀ ፍራሽ በተንደላቀቀ ወንበር ተቀምጣ አይደለም። ረሃብተኛ ናት፣ ስደተኛ ናት፣ ጥመኛ ናት። ከግብፅ ከእስራኤል ተነስታ ግብፅ ድረስ ተንከራታለች። ብዙ ዋጋ ከፍላለች። ቀራንዮ ላይ አይኗ እያየ ልጇ እጁን እግሩን ተቸንክሯል፣ በጦር ተወግቷል፣ በጥፊ ተመቷል፣ የሻግ ተደፍቶበታል። ያን ሁሉ መከራ ሲቀበል በአይኗ አይታለች። አማረረች ተብሎ ግን አልተጻፈም። አጉረመረመች ተብሎ አልተጻፈም። እንደውም እንኳን እመቤታችን ቅዱሳን መላእክት ጻድቃን እንኳን ወይሬዩ ሰናይተ እንተ ትከውን ለካልአን ከመዚያሆሙ ይእቲ የሌላውን ድህነት እያዩ ይደሰታሉ። አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ደስታ ይደረጋል አለ። እመቤታችንም እንዲሁ ነበረች። እንግዲህ ምእመናን ከእመቤታችን ምን እንማራለን? ከሕይወቷ፣ ከትሕትናዋ፣ ከፍቅሯ ምን እንማራለን? ቅድም እንዳልኳችሁ
እመቤታችን አመስጋኝ ነበረች። ዛሬ ብዙዎቻችን አመስጋኝ መሆን አልቻልንም። ብዙ ሰው ሊያንድ እያኮበኮበ ነው። ምዕመናን ደህና አደራችሁ? እየሰማችሁ ነው? ከእመቤታችን ትዕግስት እንማራለን። ቄርሎስ የተባለ በአራተኛው መቶ ክፍለ ዘመን የነበረ ልጅ ወላዲተ እግዚአብሔር ቃል ኮነት ልማደ አካላዊ ቃል ኢየሱስ ክርስቶስን የወለደችው ድንግል ማርያም ይላል ልማድ ናት፣ ትምህርት ናት ይላል። ሕይወቷ ትምህርት ነው። እንቅስቃሴዋ ትምህርት ነው። ታዛዥነቷ ትምህርት ነው። ትህትናዋ ትምህርት ነው። ስለዚህ ትዕግስት መማር አለብን። ዛሬ ብዙ ፈተናዎች ይሰማሉ በዓለሙ ላይ፣ በሀገራችን፣ በመንደራችን፣ በትዳራችን፣ በንግዳችን፣ በየእንቅስቃሴዎቻችን ሁሉ ፈተናዎች አሉ፣ ችግሮች አሉ። መፍትሄው ማጉረምረም ነው ወይ? መፍትሄው ማማረር ነው ወይ? መፍትሄው መነጫነጭ መበሳጨት ነው ወይ? ፊትን መንጨት ነው ወይ? መፍትሄው ብቻን ማውራት ነው ወይ ሲባል አይደለም። እሷ መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች አለች? ሐሴት ታደርጋለች። ቅዱስ ዳዊት ኑ በእግዚአብሔር ምን ይበለን? ጮክ ብላችሁ ንገሩ። በማን ደስ ይበለን? በማን ደስ ይበለን? የማይነጥፍ ደስታ፣ የማይደበዝዝ ደስታ፣ ዘመን የማይሽረው ደስታ፣ የመጠጥ ደስታ ሽታን ይጠፋል። የምግብ ደስታ ሲጎል ይጠፋል። የስልጣን ደስታ ስትሻሩ ይጠፋል። የብር ደስታ ይተናል ይበላል። እግዚአብሔር ላይ የቆመ ደስታ ግን ዘወትር እንዳበበ እንደፈካ ይኖራል። ስለዚህ ቅዱስ ዳዊት ምን አለ? ኑ በማን ደስ ይበለን? በእግዚአብሔር። መንፈሴ በአምላኬና በመድኃኒቴ ምን አደረገች? ሐሴት አደረገች። ለእመቤታችን መጋቢ መልአክ የላከ እግዚአብሔር ምግቡን ይላክልን፣ መጠጡን ይላክልን፣ የህሊና ረፍት ይስጠን፣ የአእምሮ ሰላም ይስጠን፣ ያስክነን፣ ያረጋጋን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን